በስማም ውዶቼ በትላንትና ቪዲዮ ማን ነው እንደኔ የደነገጠው? እግዚኦ ማርና ክርስቶስ የምርን እኮ ነው። ይሄም እግዚአብሔርን ይሄ ፕራንክ ሊሆን ይችላል፣ ግን ይሄ ፕራንክ ነው ያደረግሽ ያለሽው ነገር ግን እንደዚህ አይነት ፕራንክ አትስሪ። ሰው እኮ የዘራው ነው የሚያጭደው። ገባሻ? ባፍሽ ጥሩ ነገር ስትመኝ ነገ ጥሩ ነገር ይጠብቅሻል። ስለዚህ አንዳንዴ እኮ የሆነ ስራ ብቻ ማየት ብቻ ነው። ከስራ ጀርባ ላይ ምን አለ እንደዚህ ብዬ ብናገር ምን ይሆናል ብለሽ ማሰብ አለብሽ የኔ እናት። የምር ነው። ፕራንክ ወይም አይዲያ አታችሁ ወይም የምትሰሩን ስራ አታችሁ ሊሆን ይችላል እንደዚህ አይነት ፕራንክ የምታደርጊው። ነገር ግን በእንደዚህ አይነት ፕራንክ ግን በእንደዚህ አይነት ስራ አትስሩ። ይሄ እኮ የእግዚአብሔር ስራ እንጂ የሰው ስራ አይደለም። የምር ነው። እና ደግሞ አንዳንድ ፕራንክም ቢሆን የምታደርጉት ፕራንኮችን እያወቃችሁ አድርጉ። የምር ይሄ በጣም በጣም የሚያስጠላ። አሁን ብሩክን ተውና እኔ ራሱ እንዴት እንደደነገጥኩኝ አትጠይቁኝ እግዚአብሔርን። የምር ነው። ቪዲዮን መጨረሻ አሳልፌ መጥቼ ነው ገና ደግሞ ተመልሼ እያየሁ የነበረው እየሰማሁ ራሱ እንዴት እንደደነገጥኩኝ። በዛ ላይ ደግሞ ታምነል የሚል ብሎ ተጻፈ። ሄሚ ሆስፒታል ሄደች፣ ውጤት መጣ፣ መውለድ አትችልም ተባለች። በስመ አብ ወልድ። ኧረ ግን ተው እግዚአብሔርን። ጥሩ ነገር ስትመኙ ጥሩ ነገር ይጠብቃችኋል። ጥሩ ነገር ጭንቅላታችሁ ላይ ስታስቡ ያ ነገር እግዚአብሔር ውስጥሽን አይቶ ምኞትሽን አይቶ እግዚአብሔር ያደርግልሻል። ስለዚህ አንዳንዴ ቀልድም ቢሆን ቀልድ ላይ ደግሞ ልክ ያልሆነ ቀልድ አትቀልዱ በፈጠራችሁ አምላክ ጌታ። እኔ ግን እንደዚህ ቤት ስናገረው አይ ምን አገባሽ አትበሉኝ። ምን አገባሽ ማለት አይደለም። እግዚአብሔር እንደዚህ አይነት ፕራንክ በጣም ከባድ ነው። ለምን ባለፈው እንኳን ጥያቄ ማላይ እንደዚህ አይነት ነገር አስከብታችሁ ነበር ማለት ልጅ መውለድ ባልችል ነው ባትችል ነው የተባለው። ያኔ እንኳን ይሄን እንደዚህ አይነት ጥያቄ ማስገባት አልነበረባችሁም። እንኳን የምር ነው። ልጅ እኮ የሚሰጠው እግዚአብሔር ነው። እግዚአብሔር ስራ ነው እንጂ የሰው አይደለም። እና እንደዚህ አይነት ነገር እንደዚህ አይነት ፕራንኮችን አትደራረጉ። ይከብዳል፣ በጣም ከባድ ነው። እና እኔ አላቅም እግዚአብሔርን እኔ የምር ነው ኪው ነው ያልኩት። እኔን እሺ ብሩክን ተውት። የምር ነው። ብሩክ አሁን እንኳን አጠገቧ ላይ ሆኖ እሱ እንኳን በጣም ነው የሚያዝነው። እና በጣም የሚከብድ ፕራንክ ነው። እግዚአብሔርን በጣም የሚከብድ ፕራንክ፣ የሚያስጠላም ፕራንክ ነው። እኔ እንደዚህ አይነት ፕራንክ አድርጊ ደግመሽ እንደዚህ አይነት ነገሮችን አድርጉ አልላችሁም መቼም እግዚአብሔርን። እና ይከብዳል። ይሄው እኮ ልጅ የሚሰጠው ሁሉን ነገር ማድረግ የሚችለው ፈጣሪና ፈጣሪ ብቻ ነው። እና አንዳንድ ፕራንክ ሲታደርጉ እንኳን ፕራንክ ምናልባት አይዲ ስለሌለ የምትሰሩት ነገር ብቻ ማየት የለባችሁም። ማለት ካፌ እንደዚህ ነገር መውጣት አለበት ወይ የምለው ነገር እንኳን ማሰብ አለባችሁ። የምር ነው። እና እያሰባችሁ አውሩ። ለማንኛውም ምናልባት እንደዚህ ስላችሁ ሊደብራችሁ ይችላል አንዳንድ ሰዎች። ለምን እንደዚህ ብለሽ ትናገራለሽ እንዴ? የምር ነው ይከብዳል። እና የዚህ ነገር አትስሩ። ፈጣሪ ልብ ይስጣችሁ ነው የምለው እኔ እግዚአብሔርን። የሚዬ እንደዚህ አይነት ነገር አትስሪ። ላንቺ ልጅ የሚሰጠው እግዚአብሔር ነው እንጂ ሰው አይደለም። እና እንደዚህ አይነት ነገር ይኸውልሽ፣ ሰው ልጅ በቀልድ መሃል ጥሩ ነገር ስትመኝ ድሮ ምን ይሆናል መሰላችሁ? ልጅ ሆነን ህፃን ሆነን ማለት ነው በህፃንነት ላይ የተመኘነው ነገሮች ሆኖ አይቼ ያውቃለሁኝ እኔ። ገባችሁ? የምር ነው። በህፃንነቴ ላይ ከህፃን ልጆቼ ጋር ስንጫወት ማለት ነው የልጅነት ነገር እንኳን አይረሳማ። የምር ዝም ብዬ እንደ ቀልድ ያወራው ነገር በህይወቴ ሆኖልኝ ያውቃል። ደስ የሚል ነገር ጌታን እና ደስ የሚል ነገር ስትመኙ በቀልድ መሃል ይሆናችኋል። እና አንዳንዴ እንደዚህ አይነት ነገር ባታደርጉ እግዚአብሔርን እንደ ግን ፈጣሪ የልብሽን ያውቃል እሱ። ነገር ግን እንደዚህ አይነት ነገር አትድገሚው። ፈጣሪ ይቅር ይበልሽ። የምር ነው። ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውዶች መጥቼላችኋለሁ እና ትናንትና ቪዲዮ እኔ ጠዋት ሰራለሁ ብዬ ነው ዝም ያልኩትና በጣም የሚያስደነግጥ ቪዲዮ ነው። በጣም ማለት ነው በኢየሱስ ስም በጣም እና ብቻ ተው እግዚአብሔርን። እኔ እግዚአብሔርን እንደዚህ አይነት ፕራንክ ደግሜ እንደ ብሩክና ሄሚ ላይ ሳይሆን ሌላ ሰው ጋር እንኳን እንደዚህ አይነት ፕራንክ ማየት አልፈልግም። እግዚአብሔር ይደብራል እና በጣም ነው የሚደብረው። እና ይሄ በልጅ ነገር ማቀለድ የለበትም። ልጅ የሚሰጠው እግዚአብሔር ነው። ጥሩ ነገር ስትዘሩ ጥሩ ነገር ይጠብቃችኋል። እና ለዚህ ነው። ሌላው ምንም አይደለም። ገባችሁ? ስለዚህ
ጥሩ ነገር ተመኙ። ጥሩ ነገር ካፋችሁ ይውጣ። መልካም ነገር እንዲጠብቅ ከፈለጋችሁ ማለት ነውና ነገያችሁ መልካም ነገር መልካም እንዲሆን እና ፈጣሪ የልባችን አይቶ እሱ ያደርግልናል። ግን ብቻ ፈጣሪ ይቅር ባይ አምላክ ነው። ይቅር ይበልሽና የኔ እናት ሄሚ ውዶች በጣም ነው ወጣችሁ። ትናንትና ቪዲዮ ላይ በጣም እንደደነገጣችሁ ተስፋ አረጋለሁ። ሁላችሁማ እኔ ብቻ አይደለሁም አይደለ? እኔ ብቻ እንዳልሆንኩማ ተስፋ አረጋለሁ። በጣም ብዙ ሰዎች እንደደነገጣችሁ ማለት ነው። ጌታን እኔ እንደተነገጥኩኝ እኮ እንደዚህ ያው አይባልም። አላቅም ብቻ ይመቻችሁ። እንደዚህ ብለን ስንናገር አንዳንድ ሰዎች ቅር የሚሉት ሰዎች አላችሁ። በቃ ፕራንክ ነው ያደረገችው ምን ነው የምታካብጁ ምናምን ልትሉኝ ትችላላችሁ። ሺህ ጊዜ ፕራንክ ሊሆን ይችላል። ግን ፕራንክም ቢሆን እንደዚህ አይነት ነገር ማድረግ የለበትም። ሰው የዘራውን ነው የሚያጭደው። ለማንኛውም ብቻ ፈጣሪ እኛ የምንመኘው የውስጣችን የሚያውቀው እሱና እሱ ብቻ ነው። እና ከእንደዚህ አይነት ነገር ፈጣሪ ጠብቃችሁ፣ በሁሉም ነገር ፈጣሪ ባረጋችሁ፣ በልጅም በምንም ነገር ማለት ነው። በሁሉም ነገር እና አይቀለድም። ይሄ የፈጣሪ ስራ እንጂ የሰው ስራ አይደለም። ልፍ መፈተንም ጥሩ ነው። ምን ያክል እንደሚወድሽም አይተሻል። ብሩክም ደግሞ የሰውን ልክ አሳይተሃል። ምን ያክል እንደምትወዳት ምን ያክል እንደምታፈቅራት አሳይተሃል። እና በልጅ አይደለም የታሰራችሁት እናንተ እና አንተንና እሷ ያሰረው ፈጣሪ ነው። የነገያችሁን የሚያውቀው እሱ ነው። እና በዚህ ደግሞ እንደዚህ አይነት መልስ በመመለሴ በጣም ደስ ብሎኛል። ቢከፋም ማለት ነው ቢከፋም እንኳን ምንም ነገር አልተናገርክም። ይመችክ። ያው እሷ የፈጠረችው ነገር አይደለም፣ ያው የፈጣሪ ስራ ስለሆነ ማለት ነው። እና ትለያለክ። ፈጣሪ ልብ አይቀየር። ሄሚም ደግሞ እንደዚህ ነገር ደግመሽ አትስሪ፣ ጥሩ አይደለም። እና ጥሩ ነገር ስትመኝ ጥሩ ነገር ነገ ይጠብቅሻል። ለማንኛውም ወዳችኋለሁ።